በአንድ ጫማ እኮ 3 አመት ተማርሽ። ሃይማኖት ነው እንዴ? ቀይሪው እንጂ አንቺ አይቤ በእንቁላል ትበያለሽ፣ እሷ በሽሮ ዱቄት ትበያለሽ። ፊር ነው ግን እንደዚህ ከአባቴ ልወርሰው የምችለው ብቸኛ ነገር ይሄን ፈረስ ነው። ወንበር ሶስት ነው የሚይዘው ጠጋ በል ስለ ማለት ነው። ይሄው እያልክ እንደዚህ የምትጋደም ታኛበት ነው እንዲያልኩ አንተ ጋርሚያ። ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ በሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ እያልኩ እነሆ ዛሬም መረጥ አድርጌ እናንተን ያዝናናሉ፣ ሐሳብ አስተያየት ያሰጣሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች መረጥ አድርጌ ይዤ መጥቻለሁ። እናንተም ሐሳብ አስተያየታችሁን በኮሜንት ፍቅራችሁን በላይክና በሰብስክራይብ እንድትገልጹ ስል በአክብሮት ጠይቃለሁ። ወደ ቪዲዮ። አንቺ አይቤ በእንቁላል ትበያለሽ፣ እሷ በሽሮ ዱቄት ትበያለሽ። ፊር ነው ግን እንደዚህ አራሷም ሰው ነሽ። ይሄ ኮንተንት ነው በጣም ነው ልቤን የነካኝ። በነገራችን ላይ ይሄ ቪዲዮ በጣም ልቤን የነካኝ ቪዲዮ ነው። በነገራችን ላይ ምናልባት እነሱ አሁን ቤተሰብ ዘመድ እህት ሊሆኑ ይችላሉ። ግን አንዳንድ ሰዎች አንዳንድ ቤት ላይ የቤት ሰራተኛን እንደ ቤት ያለ መቁጠር እንዲሁም ደግሞ እነሱ ስጋ እየበሉ ለሷ ሽሮ ወይም ደግሞ ሌላ ነገር ሰጠው የሚያድሩ የሚያሰሩ ሰዎች እንዲደርስ ነው ይሄ ቪዲዮ የተሰራው። እነዚህ ሰዎች ግን ምናልባትም የቤተሰብ ሰው ልትሆን ትችላለች። እኔ ቪዲዮውን ሳይሆን ሐሳቡ ነው። እንዲህ አይነት ሰዎች የሚሰሩ ሰው እንዲህ አይነት ስራ የሚሰሩ ሰዎች አሉና ለነሱ ይድረስ ነው። ምርጦቹም አላችሁ ከበላችሁ ታብልታችሁ ከጠጣችሁ ታጠጣችሁ የምታሰሩ ሰዎች አላችሁ። እናንተ ክብር ይገባችኋል። ግን ደግሞ ሰራተኛን እንደ ሰው ያለ መቁጠርና ለየት ያለ ስራ መስጠት ምግብ መለየት ተገቢ አይደለም። አንዳንድ የቤት አሰሪዎች እንደዚህ አይነት ስራ ለሚሰሩ ሰዎች የተሰራ ቪዲዮ ነውና ይድረሳችሁ። እናንተ ማሰብ አስተያየት ስጡበት። ወንበር ሶስት ነው የሚይዘው ጠጋ በል ስለ ማለት ነው። ይሄው እያልክ እንደዚህ የምትጋደም ታኛበት ነው እንዲያልኩ አንተ ጋርሚያ እንደዚህ ጠጋ በል ነው ያልኩ። ቂት ከናንዘር ይሄው ብድግ ቆጭ ምድር ሶስት ነው የሚይዝ ስለ ጠጋ በል ነው አለብህ። ሰልፍ ሲሆን ጋሽ የት ነው ያዝ ምናምን ብለህ ትንገበገባል። እዛው ጠረስ ግን ይሄው አይበቃም። እዚህ ቂት ግን ቢያፈንደደ እንደምትተኛው ነገር ጋርሚያ እናት የትሙት መንገድ ላይ አልጠጋ ምትል ሰው በሌባ ጎማ ወርጃ አስፋልት ነው የምጠመዛን ገዝ ሶስት የተሰራው ወንበር እኮ ይረል ለሁለት ሰው ተብሎ የተሰራ ነው ወንበር። አንተ ሁለት ለሶስት የምታደርገው ወይ ለአራት የምታደርገው አንተ ማን ስለሆንክ ነው? አንተ ማን ስለሆንክ ነው የምትጠጋለት እንዴ? ወንበሩ የተሰራው እኮ ለሁለት ሰው ነው አይደለም እንዴ? ወንበሩ የተሰራው ለሁለት ሰው ነው። አንተ ግን ለአራት ለአምስት ይሆናል ተጠጋጉ እያልክ የምትጭነው ማጋበስ መሰብሰብ አይበቃህምና ጭራሽ ባንተም ተብሶ በሌባ ጎማ ልትገረም ነው የፈለከው። ደግሞ ለሱ መንገር ነበረብህ። እንደዚህ ያላለው ሰው መናገር ነበረብህ። እና እንደዛ ያላለ ሰው አልጠጋም ላለ ሰው መናገር ነበረብህ። ለሱ መንገር ነበረብህ። ተገቢ አይደለም። ሁለት ነው የተፈቀደለት። ከሁለት በላይ የምትጭኑ ሰዎች ስርዓት ያዙ ለማለት ያክል ነው። ስርዓት ያዙ ማለት ነው። ማጋበስ ነው። ጫማሽ በጣም ነው የምታምረው። መቼ ነው የገዛሽው? አባ ኮኖ ባለፈው ለልደት የገዛልኝ። ወይ ታድለሽ ሲያምር። ቆይ እኔም ያየው ጫማ አለ ወንድሜን አስገዛዋለሁ። ኧረ አስገዢው። በአንድ ጫማ እኮ 3 አመት ተማርሽ። ሃይማኖት ነው እንዴ? ቀይሪው እንጂ አንዳንድ ጊዜ ከድህነት በላይ ግን የሚያቆራምድህ መጥፎ ጓደኛ ነው። በነገራችን ላይ በድህነትህ ላይ ሾህ የሚሰድ በድህነትህ ላይ እሳት የሚያነድ አንዳንድ ጓደኛ ነው። ይሄ ቪዲዮ በጣም ልቤን ነክቶታል። በነገራችን ላይ ለምትሉ አይዞህ በርታ፣ አይዞሽ በርች፣ ነገ ይቀየራል፣ ነገ ትለወጫለሽ፣ ነገ ሌላ ቀን ነው ከሚሉ ይልቅ በድህነታቸው ላይ የተሳለቁ እያሾፉ እንጨት በቁስል ላይ የሚሰዱ ሰዎች በላይ መጥፎ እና ክፉ የለም። ድህነትን የሚያሰራ አይናው ይሄ ለኮንተንት የተሰራ ነው። ግን እንዲህ አይነት ሰዎች አላችሁ ማለት ከማበረታታት ከመደገፍ ይልቅ በማሸማቀቅ ነገን ተስፋ እንድንቆርጥ የምታደርጉ ነገን ብሩህ ተስፋ እንዳይኖረን የምትሰሩ ሰዎች አላችሁ ማለት ነው። እኔ ከዚህ ቪዲዮ የተረዳሁት ነው። ምናልባት እነሱ ለኮንተንት የሰሩት ነው። ግን እንዲህ አይነት ሰዎች አላችሁ። እንዲህ አይነት ሰዎች ነገን የምታጨልሙ፣ ዛሬን የምታሸማቀቁ፣ ነገ ብሩህ ተስፋ እንዳይኖር የምታደርጉ ሰዎች አላችሁ። ማበርታት ነው። በርች፣ ነገ ይቀየራል፣ ነገ ሌላ ቀን ነው፣ በርታ፣ ስራ፣ ነገ ትለወጣለህ፣ ነገ ትለወጫለሽ የምትሉ ሰዎች በርቱልን። ከእናቴ ጋር ከ8 ዓመት በኋላ ስንገናኝ ይላል። እስኪ እንየው።
ተላቀሱ በቃ የእናቶች ደስታ እንደዚህ ነው። በአጋጣሚ ድንገት ከ8 ዓመት በኋላ ሰርፕራይዝ አድርጋታለች። ለጓደኛዬ ቤት ነው የምገዛ በማለት ለሷ ቤት ገዝታ ለዚያውም እዚያ ቤት ነው የተገናኙትና ከአቅም በላይ የሆነ ደስታ ነበር። ሰርፕራይዝ አድርጋታለች እናቷን። እሷም ተሳክቶላት 8 ዓመት ቆይቷ ፍሬ አፍርቶ ወደ ሀገሯ ተመልሳለችና እናቷን ሰርፕራይዝ የእናቷን ደስታ ማየት የእናታችሁን ደስታ ማየት የምትፈልጉ ወይ ደግሞ የምትገልጹ ሰዎች እናታችሁን ደስታ ለማየት የምትፈልጉ ሰዎች ይሳካላችሁ። አሁንም በሰው ሀገር ያላችሁ የምትለፉ የምትደክሙ ተሳክቶላችሁ ወደ ሀገር ለመመለስ ያብቃችሁ ብዬ መረኳችሁ። ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ በሚገኝ ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ ሰርኳን ነው ባጃጅ አማረ ይብላል ባጃጅ አማረስ አርግዝ ግድ የለም ግን ደግሞ አትበጣበጡ ነው። ራሳችሁን ተሸቻሉ። ከጃኒ ጋር ማትረሳ እሷም ካንተ ጋር ትረስ። ትዳራችሁን ምሩ። አትበጣበጡ። አውቃለሁ አዶናይም ተጎድቷል። አንዳንዴ ትጎዳለህ። በነገራችን ላይ ጠንካራ የነበረ ሰው ጀግና የነበረ ሰው በፍቅር ግን ይጎዳል፣ ይንኮታኮታል። ያ ማለት ደግሞ እንግዲህ ትሰበራለህ። የመሰበር መንፈስ ሰብረህ የመውጣት አቅሙ ከሌለህ መጥፎ ነው። እንዲህ አይነት ሁኔታ ሲያጋጥመን ብዙ ጊዜ አንቋቋመውም ማለት ነው። የነበረን ሁሉ ይሟጠጣል እና በሰሞን የነበሩት የቪዲዮ መወራወሮች ተገቢ አልነበሩም፣ መኖር አልነበረባቸውም። ምናልባት ግን ደግሞ አጀንዳ መሆን ወቅት መሆን ከፈለጋችሁ ሜርቁን አሁን ለምሳሌ አልሰማውም። በዚሁ አጋጣሚ መናገር ከነበረብኝ ቪዲዮዎቹን በጣም የውስጥ ሚስጥራችሁን አደባባይ ወጣችሁ ስትናገሩ ነበር፣ ስታደርጉ ግን አላየንም እና ያው አጀንዳ መሆን ካልሆነ ታስቦበት ካልሆነ በስተቀር እንደ አይነት ነገሮች ተገቢ አይደሉም ለማለት ነው። እንደዚህ አይነት ነገሮችን ወደ አደባባይ አታውጡ፣ ለብቻችሁ የያዟቸው ነው። ከአባቴ የምወርሰው ብቸኛው ውርስ ትላለች። ከአባቴ ልወርሰው የምችለው ብቸኛ ነገር ይሄን ፈረስ ነው። ልወርሰው የምችለው ነገር ነው አይደለም። ፈረሱ ብቻ ቋር ሰው ያለውን ነው የሚወርሱ። በቃ ከአባት የምትወርሰውን ነው። ግን ያው በርቺ፣ ራስሽ ስሪና ለሌላ አውርሽ አንቺም ለማለት ነው። አስቱ እንግዲህ የፊቱን በኋላ የኋላውን በፊት አድርጋለች። ወይ እንዴ የባለፈው ቀሚስ አይደል? የባለፈው ቀሚስ ነው እና ሁለት ነው እንዴ? ዘን የገዛሽው? አንድ ነው የገዛው። አረ ይሄ የባለፈው እኮ ነው። የባለፈው እንዴ? ታዲያ እንደዚህ ነበር እንዴ? ታዲያ ቀሚሱ እንዴ አይደለም። እኔ እንደዚህ ስለሆነ እንጂ ቀሚሱ እንዴ ነው። አስተውል ብቻለሽ። ቀሚሱ ይልሽ እንዴ ነበር። ቀሚሱ አስተካክልሽ ልበሽ። ቀሚሱ እንዴ ይሄ ነው እኮ። ታዲያ ዋናው ለምን ገለበጥሽ? ለምን አዞርሽ? ቦርጭሽ እና ታዲያ አዞርኩ። ቦርጭ ነው እርግዝና ነው። ቦርጭሽ እና ለዚህ መስሎኝ እንደዚህ ያደረኩት። ቦርጭሽ አስቱዬ ሁለቱም ያው እኮ ነው። በዚህም ተመሳሳይ ነው። ልዩነቱ ከፍና ዝቅ ማለት ካልሆነ ማለት ነው። ሁለቱም ያው ነው፣ ተመሳሳይ ነው። የሚለየው ከፍና ዝቅ ማለቱ ነው። በዛው በዋናው ለብሰሹ ብትይ የተሻለ ነው። አበይዋ የጨጓራ መድኃኒት ይኖራል። አንተዬ ይሄ እኮ ሞባይል ቤት ነው አባቴ። ሞባይል ቤት? አዎ። አለባበሴን አይተህ አይከፍልም ብለህ ነው? ይታይ ሁላ ካርቶን አለ አባቴ። አምጣ በይዋ
እቺን ያው በግራና በቀኝ ጆሮ ሰክተህ እቺን ነው የምወጣቸው እነዚህ። አይ በጆሮ ሰክተህ ይሄን ነይ ከምግብ በፊት እና ማታ በደንብ አድርገህ ሰማበት። ወዲያውኑ የሚለቅ ይሻላል። ታዲያ ስንት ብለህ ነው? አረ ይዛል ውድ ነው። ዝም ብለህ ያለህን አምጣው። አረ ውድ እኮ ነው። አሁን ተጤና ይበልጥ የሚያዝበቃ ይገባል። ዝም ያው አሁን ይሻላል። እሺ ዋናው ጤና እኮ ነው እንጂ አያሌው ሞኞ ሰው አማኙ ለጨጓራ በሽታ የተሰጠው ኤርፎን ነው። ሁለት ነገሮች አሉ እዚህ ጋር። አንደኛው ካርቶን በሙሉ ክኒን አይደለም። ካርቶን የሚሸፈን በሙሉ ክኒን አይደለም። እኔ ዴት ሳረገው የነበረው ሰውዬ በተክሊል ያገባ ከሚስቱ ጋር የሚኖር 2 ልጆች ያሉት ባለትዳር አንተ ባንድ ቃል ኪዳን ሁለት የማን ችግር ነው? አሁን ይሄ በነገራችን ላይ የማን ነው ችግሩ? ይሄ የሰውዬው ነው የልጅቷ ነው። እሷም እኮ ማጣራት ነበረበት። ለምን ሄድ አላውቅም። በቃ ሀገራችን ማለት በገዛ ሀገራችን ስደተኛ ሆነን ነው እየኖርን ያለነው። እመቤቴን በጣም አስጠላኝ። አሁንማ በእርግጥ አሁን የነበርኩበት ቤት ያው 90% ነው እንጂ መጥፎ የአዲስ አበባ ክራይ 10%ዎች ጥሩ ናቸው። የነበርንበት ቤት ያው ቤቱ ለሆነ ነገር ተፈልጎ ቤት ፈልጉ ተብለን ይኸው 2 ቀን እመቤቴን በቃ መንከራተት ማለት ነው። ላቤን ተመልከቱ፣ እግዚአብሔርን ተመልከቱ። እና ያው እንግዲህ ስደተኛ ነን። እንግዲህ እኛ ኢትዮጵያውያን በገዛ ሀገራችን ስደተኛ ነን። አንድ ክፍል ቤት አልጋም ታዘረጋ ቤት 10 ሺህ ብር፣ ልጅ ካለ 13 ሺህ ብር፣ ሚስት ካለ ደግሞ 15 ሺህ ብር ይሆናል ማለት ነው። በቃ ጭራሽ ልጅ አለኝ ካልክ ለነገሩ ያከራዩም ለምን እንደሆነ አላውቅም። በቃ 2 ቀን እመቤቴን ነው መንከራተት 2 ቀን ስማ። አከራዮች ስርዓት ያዙ። ማስወጣት ሲፈልጉ ሰውን በነገራችን ላይ አከራይ ማስወጣት ሲፈልግ ሰውን ምንድነው የሚለው? ለሆነ ነገር ይፈልጋል እና ግን ከወጣ በኋላ ምንድነው የሚደረገው? የሚከራይ ቤት አለ ብለው ይለጥፋሉ። ማትመቻቸው ከሆነ ምናምን ወይ ደግሞ ደስ ማትላቸውም ከሆነና እና አከራዮች ጊዜ ተሰጥቶት ምናምን ሆኗል። ህግና ስርዓት ሊኖረው ይገባል። እንደዚህ አይነት ነገር ማለት ነው። አባቴ በጣም ወዳለሁ። መስራይ በጣም ደስ ይለኛል። አባቴ በጣም በጣም ደስ ይለኛል። በእውነት አንተ የምታረጋቸው ነገሮች በጣም አይ ላይክ ዩ። በቃ እንደዚህ ፌመስ ሆነ how much you can be humble. I don't know the reason please. እንዳንተ ሆነ እፈልጋለሁ። አይፉ በብዙ ነገር ደግሞ እንደታግዘኝ ደግሞ እፈልጋለሁ። አሁን ላይክ ቲክቶክ ደግሞ እፈልጋለሁ። ዩቲዩብ ጀምራለሁ ብዬ አስባለሁ። ትልቅ ሰው እኮ ነው በነገራችን ላይ። ይሄውን ራሱን መግዛት ኮንትሮል ማድረግ ስሜቱን መቆጣጠር አለበት እኮ። ዩቲዩብ ሊጀምር ይችላል፣ ቲክቶከር መሆን ይችላል፣ የሚከለክል የለም። ግን ማቴሪያል ከሌለው አግዘኝ ነው የሚባለው በስርዓት እንጂ እነዚህ ራስን በመሳት በሚመስል ሁኔታ አይደለም መሆን ያለበት። ራሱን ከፍ አድርጎ ዝቅም ሳታደርግ ግን አለ አይደለ? ምን አባ ያደርግልሃል? እንጋ ደግሞ አጥፋሉሽ ላጥፋው እና ምን ሊያደርገው ነው? ፎቅ ልገነባበት ነው መልሱ። ልክ እኔ አሁን ዘመን ወጣቶች ከየት እንደሚመጣላችሁ አይገባኝም። ደግሞ አጥፋው አሉ እና ፎቅ ልገነባበት ነው። እውነቱን ነው። አይ አላጠፋውም፣ ቆጥቤ ነው የሚይዘው ምናምን ድሮ ቀረ እንደዚህ። ፎቅ ልገነባበት ነው። በጣም አሪፍ መልስ። አንድ ሄሎ ገና ነው። ሁላችሁ ገና ናችሁ። ሄዳረኙ ይለያል። አይ እንጂ መልሱ እኮ ገና ነው። እዮም ገና እንደውም አለካም 3 ይቀረዋል። ፍጠን እዮም። አሁን ዘመን ያልተለመዱ ባዕድ የሆኑ የትኛውንም አካባቢ ባህል ወግ እሴት ያልጠበቁ ሰርግ ላይ ሊሆን ይችላል፣ ሌላ ቦታም ላይ ሊሆን ይችላል። በአደባባይ እንደዚህ አይነት ስራ የምትሰሩ ሰዎች አላችሁ፣ የምታሰሩም ሰዎች ትላልቅ ሰዎችን አስቀምጣችሁ የሃይማኖት አባቶች ባሉበትም ሁኔታ ሊሆን ይችላል። ይሄ ግን የባህል ወረራ ነው። የኛ ባህል አይደለም፣ የኛ ሴት የኛ ወግ አይደለም። ይሄን ማስወገድ አለባችሁ። ማንም ሰው የራሱን ባህል ነው ወደ ሌላዎቹ በየትኛው መንገድ ተጽዕኖ ማሳደር ያለበት እንጂ የኛን ባህል የኛን የሰርግ ጋብቻ ባህል ወደ ሌሎች ሀገሮች ማሳለፍና ማሳየት ነው እንጂ የሌላም ባህል ተሸክም አምጥተህ እዚህ በሰርግ ላይ
ወይ ደግሞ በተለያዩ አጋጣሚዎች ይህንን አስቀያሚ ስራ ልትሰሩ አይገባም። ባድዋ ላይ እኮ አባቶቻችን አጥንታቸውን የከሰከሱት ደማቸውን ያፈሰሱት እኮ ላለመወረር የባህል ተጽዕኖም እንዳይኖር ስማችን የውጭ ስም እንዳይሆን በባህላችን በወጋችን እንድንኖር ባህላችንና ወጋችን እሴታችንን ጠብቀን እንድንኖር ነው። ይሄም አንድ ነው እኮ ብንወረር ኖሮም እኮ ብንገዛ ያው እንደዚህ አይነት ነገሮች ነው የሚወጡት። ቀስ እያለ ደግሞ ሌላ ነገር እንደነሱ ራቆት መሄድ ይጀመራል ማለት ነው። ኦልሞስት እየተጀመረ ነው። እንዲህ አይነት ነገሮችን በቃ የኛ ባህል አይደሉም፣ የኛ ወግ አይደሉም፣ የኛ እሴት አይደሉም። ሙሽራውና ሙሽሪት በዚህ መንገድ ወይ ደግሞ ተፋቃሪዎች በዚህ መንገድ አይደለም የሚገላለጹት። ይሄ አሁን የመጣ የባህል የምዕራባውያን ባህል ነው፣ እሴት ነው። ይሄን ነገር ልታስወግዱ ይገባል ማለት ህግና ስርዓትም ሊዘጋጅለት ይገባል። በነገራችን ላይ የኛ ባህል አይደለም። ነፃነት ሊሆን ይችላል፣ ግን ሰው ነፃነት ይኖረው ማለት እንደፈለገ ባህሉን እሴቱን ወጉን ይሽጥ ያጥፋ ማለት አይደለም። ብዙ ጊዜ ከገጠር የሚመጡ ሰዎችን እና እዚህ ደግሞ አዲስ አበባ ተወልደው ያደጉ ሰዎችን ኮምፔር ሲደረግ ብዙዎቹ ከገጠር የሚመጡ ሰዎች ናቸው ትልቅ ህንፃዎችን የሚገራርሙ መኪኖችን የሚነዱት። ያው ከተማ ልጅ ዲስክሬስ እያደረጉ አይደል። ለምን ብላችሁ ስትጠይቁ ብዙ ጊዜ እዚህ ከተማ ውስጥ ተወልዶ ያደገ ሰው ከቤተሰቡ ጋር ነው የሚኖረው። ቤት ኪራይ አይኖርበትም። ላይፍ ላይ ያን ያክል ቻሌንጅ ላያደርግ ይችላል። ስለዚህ ያ ነገር ኮምፎርት ዞኒውና ወደ ኋላ ድራግ ያደርገዋል። ነገር ግን ከገጠር የመጡ ሰዎች ላይፋቸውን በገቡበት ገብተው መቀየር ካልቻሉ ሄዶ ከቤተሰቦቻቸው ጋር እንደሚቀላቀሉ ያውቃል። ስለዚህ ያላቸው ኦፕሽን ምንድነው? የሆነ በየትም ብለው ያላቸውን ኦፕሽን ተጠቅመው ላይፋቸውን ኢምፕሩቭ ማድረግ ይሆናል ማለት። ስለዚህ እናንተም ላይፋችሁ ላይ ትልቅ ኢምፕሩቭመንቶች ማምጣት የምትፈልጉ ከሆነ በተቻለ መጠን እንደ ታላቅ ወንደው ነው የምነግራችሁ፣ ኦፕሽኖቻችሁን ቀንሱና ራሳችሁን የሆነ ፕሬሸር ውስጥ ታስገቡ። ያን የምታደርጉ ከሆነ ትረስ ላይፋችሁ ላይ ትልቅ ኢምፕሩቭመንት ማምጣት በጣም ቀላል ነው። አሪፍ ነው። ግን በአጠቃላይ ምን ብንለው ይሻላል? ይሄ ኮምፎርት ዞን ውስጥ ያለ ምቾት ውስጥ ያሉ ሰዎች ስለ ልፋት ስለ ትጋት አያውቁም፣ አይመለከታቸውም፣ አይመቻቸውም፣ አይፈልጉም። ይልቁንም መንደላቀቅ መሞላቀቅ የሚፈልጉ ናቸው። ለነገ አሳልፈው ለነገ ህይወታቸው የማይጨነቁ ወይ ለትውልድ የማያስቡ ሊሆኑ ይችላሉ። ያ የሆኑ ሰዎች ቤተሰባቸው ላይ ሙሉ ወጪ ሙሉ እንትን ከበር የሚደረግላቸው ከሆነ ስለ ነገ አይታገሉም፣ ለውጥም አያመጡም። ኦልሬዲ ውርስም ከዛው ከቤተሰቡ ነው የሚወርሱት። ያን ያህል ትግል የላቸው ማለት ነው። በተቃራኒ ደግሞ እዚህ ስሜት ውስጥ የሌሉ እዚህ ኮምፎርት ዞን ምቾት ውስጥ የሌሉ ሰዎች ደግሞ በራሳቸው ጥረው ግረው ሀብት የማፍራት ስራን ይሰራሉ። ከሌሎቹ በበለጠ ምቾት ከሌላቸው ሰዎች በተቃራኒ ሀብታም ሰክሰስፉል የመሆን ብቃታቸው የተረጋገጠ ነው ማለት ነው። ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው የሚገርም ቀን እያሳለፍን ነው። ባንድ ይዘን መተናል። በጣም ነው ደስ የሚለው። ሰርግ ነው የሚመስለው ጋይስ። ደስ ብሎኛል። ዛሬ ተጨናንቄ ዋልኩኝ። እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው? ናቢዬ ና ይኸው ዛሬ ትንሽ ጨንቆኝ ነው ያለው፣ ግን እየሞከርኩኝ ነው አልኩኝና እየሞከርኩኝ ነው ስንል ይሄ ወንድማችን ታውቁታላችሁ። ስም አስተዋውቃቸው እስኪ። ኤፍሬም መኮንን ኤፊማን ከያሲን ሆነ የሰራው አንተ አከራይ የሞከረን ነው። ብዙዎች ክፉ አደረጉኝ እንጂ ለምንድን ነው የማትፋታው? ብዙዎች ክፉ አደረጉኝ እንጂ አክቹሊ ምን አለኝ አንድ ወዳጄ ደውሎ ኤፍሬም የ3 ወር ከፍልለታለሁ እባክህ እንደዚህ ክፉ አትሁን። አየህ በጣም ጎበዝ ስለሆንኩ ነው። አክቲንግ አሪፍ ነበር። ሁለት ነገር ነው እዚህ ጋር መናገር የምፈልገው። አሁን ላይ ጾም ለመግባት ሲባል ልክ የተፈሰከ ያክል ፕሮግራም የተፈሰከ ያህል ዝግጅት ማድረግ እኔ ድሮ አላቅም ማለቴ ወደ አሁን ነው ይሄ በብዛት እየተለመደ። ምናልባትም ግን በሶሻል ሚዲያ ያየን ስለሆነ ሊሆን ይችላል እንጂ በፊት ጾም መያዣ ላይ ያን ያክል ትኩረት የሚሰጠው አይደለም። ሲፈሰክ ወይ ደግሞ ጾም ሲወጣ ነው ብዙ ጊዜ ፕሮግራም የሚደረገውና አሁን እንዲህ አይነት ነገሮች የተለመዱ መጥተዋል። እና ምንድነው አንድምታቸው ነው? ጾም ሊገባ ነው ግን በቃ ፏፈሽ ይደረጋል። ሁለተኛ ነገር ኤፊ እንግዲህ ኮሜዲያን ያሲኖ ጋር በነበረው ያከራይ ተከራይ እየሞከርኩ ነው። ኤፊ እንግዲህ የተላበሰው ካራክተር ያከራይ ሆኖ ስለሰራና አከራዮች እንደዚህ ስለሚያስጨንቁ እሱን አብረን እንዳከራይ ስለቆጠር ነው እንጂ ያሲኖና ኤፊ ተመሳሳይ ሆኖ ነው የሰሩት። አከራይና ተከራይ ሆኖ እየሞከርኩ ነው በሚለው ይታወቃልና ኤፊ የራሱ የሆነ ኮንተንት አለው። በዘፈን በብዛት ይሰራል እና እሱንም ሳናጎላው ቀረን ከያሲኖ ጋር። በዋናነት የአንበሳውን ድርሻ የወሰደው ያሲኖ ነው፣ ግን ኤፊም አከራይ ሆኖ የተጫወተው ነው። ያው እኛ ግን በካራክተሩ አማካኝነት ካራክተሩን ነው ብዙ ጊዜ የምንላበስና ጥሩ ስላልነበር የሱ ተከራይ ስላሰቃየ ግን እኮ ጥሩ ስራ ሰርቷል። 2 ወር ሙሉ አልፎታል። በነገራችን ላይ 2 ወር አልፎታል ማለት 1 ወር የማያሳልፍ ሰው ባለበት 2 ወር አያሳልፎ መጠየቁ ተገቢ ነው። ጡትሽን ስላሳይሽ አማላይ ይሁንሽ እንዳይመስልሽ። የኛ ሰፈር ውሾች 8 ጡት አላቸው። እውነት ነው። ይሄ ደግሞ የሚሆነው ጡታችሁን ከፍታችሁ ለምትሄዱ ሰዎች ነው። እንግዲህ
ጡት በመክፈት አማላይነት አይመጣም። ጡት በመክፈት ማለት ጡታችሁን ሳሸፍኑ ጡታችሁን ከፍታችሁ የምትሄዱ እንዲታይ የምታደርጉ ሰዎች ይውልኝ የምትሉ ሰዎች አማላይ አያደርግም። አማላይ በውስጥ ነው፣ መማለል በውስጥ ነው። ፕራይቬት የሆኑ የግል መደበቅ ገመና የሆኑ የሰውነታችሁን ክፍል ሸፍናችሁ መሄድ አለባችሁ ነው። እንግዲህ 6 ጡት አሏት የኛ ሰፈር ውሻ ብላለች። አሪፍ መልእክት ነው፣ ቁም ነገር አዘል ነው እና ያው ተከፋፍታችሁ የምትሄዱ ሰዎች ተው ለማለት። የዛሬው ቪዲዮአችን ይሄን ይመስል ነበረ። እጅግ በጣም አመሰግናለሁ አብራችሁ ስለነበራችሁ። ሀሳብ አስተያየቶቻችሁን፣ የሚስተካከሉ ነገሮችን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እንድትገልጹ በድጋሚ ጠይቃለሁ። መልካም ጊዜ